ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንግዲህ ባለፉት ጊዜያት ስለ ጂዲፒ ካልኩሌሽን እየተማማርን ያለ ነው። ዛሬ ስለ ኢንካም አፕሮች የመጨረሻውን ጂዲፒ እንዴት ካልኩሌት እንደምናደርግ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ይህን ቪዲዮ እስከ መጨረሻ ድረስ እንድትመለከቱ እንድታዳምጡ ጋብዛችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። እንግዲህ ጂዲፒን ካልኩሌት ለማድረግ ኢንካም አፕሮች፣ ኤክስፔንዲቸር አፕሮች እና ፕሮዳክት አፕሮች እነዚህ ሶስት ነገሮች ምን ማለት እንደሆነ እየተማማርን ነው ያለ ነው። በሶስቱም መንገድ አስልተን የምናገኘው ውጤት በውጤት ደረጃ ተመሳሳይ ሆኖ መገኘት መቻል አለበት። ካልሆነ ውጤቱ እኩል ካልሆነ ያው ዳታ ላይ ችግር አለ ማለት ነው። ማስተካከል ማረም ይጠበቅብናል ማለት ነው። ስለዚህ ኢንካም አፕሮች ስንል ስሙ እንደሚያመለክተው as the name suggests the income approach calculates the GDP by summing up the income earned by domestic factors of production annually. ፋክተርስ ኦፍ ፕሮዳክሽን የምንላቸው እንግዲህ ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕረነርሺፕ የሚባሉት አራቱ ናቸው። ስለዚህ ከነዚህ የምናገኘው ኢንካም አለ፣ ገቢ አለ ማለት ነው። ለምሳሌ ሌበርን ብንወስድ ዌጅ አለ፣ ካፒታልን ብንወስድ ኢንተርስት አለ፣ ኢንተርፕረነርሺፕን ብንወስድ ፕሮፊት አለ፣ ላንድን ብንወስድ ደግሞ ሬንት ወይም የኪራይ የመሬት ኪራይ ልንል እንችላለን። እነዚህን ማወቅ ማግኘት ይኖርብናል ማለት ነው። ገቢን ካገኘን በኋላ ነው እንግዲህ ኢንካም አፕሮችን ተጠቅመን ጂዲፒን ልናሰላ የምንችለው። ጂዲፒ ካን ኦልሶ ቢ ዲተርሚንድ ባይ ሰሚንግ አፕ ኢንካምስ ድራይቭድ ፍሮም ዘ ፕሮዳክሽን ኦፍ ቶታል አውትፑት። እንግዲህ ከእያንዳንዱ ፕሮዳክት አውትፑት ማለት ነው ምርት የተገኘውን ገቢ ከታወቀ ጂዲፒ ማስራት ዲተርማይን ማድረግ እንችላለን ማለት ነው። GDP is the sum of all incomes earned by all factors of production which contribute to production plus two non-factor payments ማለት ነው። Therefore, GDP is the sum of all the following items from the income approach perspective ማለት ነው። ከዚህ አንጻር የሚይዛቸው ምንድናቸው ካል አንደኛው ኮምፐንሴሽን ኦፍ ኤምፕሎይ፣ ለኤምፕሎይ የሚከፈል ኮምፐንሴሽን ይኖራል። ይህም ዌጅ እና ሳላሪ ልንል እንችላለን። ዌጅ ኤንድ ሳላሪ this is the income from sales of labor service during a given year። በአመቱ ውስጥ ለሰራተኞች የተከፈለ ዌጅ ምንዳ፣ ሳላሪ ደሞዝ፣ እንደዚሁም የኢንኮርፖሬት ዌጅ ሳላሪ and fringe benefits such as employees provided insurance, employees contribution to pension funds፣ የጡረታ መዋጮዎች፣ የመድህን ዋስትና ክፍያዎችን ያጠቃለለ የኮምፐንሴሽን ኦፍ ኤምፕሎይ የምንለው አጠቃላይ ይሄ ገቢ ኢንካም አፕሮችን ተጠቅመን ጂዲፒን ካልኩሌት ለማድረግ ይጠቅመናል ማለት ነው። ስለዚህ የአንድን ሀገር ጠቅላላ የኤምፕሎይ ኮምፐንሴሽን የተከፈለው ጠቅላላ ገቢ መታወቅ መቻል አለበት። ይሄ እንዳ ደሞዝ፣ ጡረታ ወጪ፣ የመድህን ዋስትና ክፍያዎች ካሉ አጠቃላይ ማለት ነው። ሁለተኛው ሬንታል ኢንካም ነው። is earned by those who supply the service of land, mineral right and building for use by the others። በሌሎች እንግዲህ መሬት ከተከራየ፣ የማዕድን ኪራይ፣ የህንፃዎች ኪራይ ሬንት ማለት ነው። በሀገሪቱ ውስጥ ያለው አጠቃላይ ይደመራል ኢንካም አፕሮችን የምንጠቀም ከሆነ ማለት ነው። ሌላኛው ኢንተርስት ነው። ኢንተርስት እንግዲህ ፔይመንት ኢንዲቪጁዋል ሪሲቭ ኦን ሴቪንግ ሰርቲፊኬት ዲፖዚት ኤንድ ኮርፖሬት ፈንድስ፣ ወለድ ኢንተርስት የሚያስገኘው የካፒታል አኮምሌት ስናደርግ ባንክ ልናስቀምጥ እንችላለን፣ ቁጠባ
ዲፖዚት ልናደርግ እንችላለን፣ ሌሎች ማለት ነው። እነዛ ኢንተረስት በአጠቃላይ እንደ ሀገር ያለው ማለት ነው ተደምሮ ለኢንካም አፕሮች ጂዲፒን ካልኩሌት ለማድረግ እንጠቀምበታለን ማለት ነው። ሌላ የምናየው እዚህ ጋር አራተኛው ኮርፖሬትስ ኢንካም ይሄ ፕሮፊት ነው። ይህን ምልክት የምናይ ከሆነ የኮርፖሬት ፕሮፊት እና የፕሮፕራይተርስ ኢንካም ፕሮፊት አስፈላጊ ነው። ስለዚህ ይሄኛው ፕሮፕራይተርስ ኢንካም ኢዝ ዘ ኔት ኢንካም ኦፍ ሶል ፕሮፕራይተርሺፕ ኤንድ ፓርትነርሺፕ። የፓርትነርሺፕ ቢዝነስ እንግዲህ ፓርትነርሺፕ፣ ሶል ፕሮፕራይተርሺፕ፣ ኮርፖሬት ብለን ልንከፍል እንችላለን። ስለዚህ የመጀመሪያው ፒ ፓይ ፒ ኦር ፕሮፊት ፒ የፕሮፕራይተርሺፕ የፒ የሶል ፕሮፕራይተር እና የፓርትነር ፕሮፊት ኦር ኢንካም ይደመራል አጠቃላይ ማለት ነው። አምስተኛው ኮርፖሬት ፕሮፊት ነው። ይሄ ኢት ኢንክሉድ ዲቪደንድስ አንዲስትሪቢዩትድ ፕሮፊት ኤንድ ኮርፖሬት ፕሮፊት ቢፎር ታክስ። የአክሲዮን ሀብት ዲቪደንድስ፣ ያልተከፋፈለ ትርፍ ማለት ነው አንዲስትሪቢዩትድ ፕሮፊት፣ ከታክስ በፊት ያለ ፕሮፊት፣ እነዚህ አጠቃላይ ኮርፖሬት ፕሮፊት እንላቸዋለን ማለት ነው። ስድስተኛው ኢንዳይሬክት ቢዝነስ ታክስ አይቢቲ የምንለው ነው። ይሄ ታክስ ኢምፖዝድ ኦን ሴልስ ፋይናል ፕሮዳክት ባይ ቢዝነስ firms that increase the cost of those firms and are therefore reflecting the market value of goods and service sold. For example, sales tax, excise tax, business property tax, license fee የምንላቸው ኢንዳይሬክት ቢዝነስ ታክስ በሀገሪቱ ውስጥ ያለው አጠቃላይ ተደምሮ ማለት ነው። እንግዲህ ሰባተኛው ካፒታል ኮንሰምፕሽን አላዋንስ ወይም ዲ ዲፕሪሺዬሽን ልንለው እንችላለን። እርጅና ተቀናሽ ማለት ነው። ዲፕሪሺዬሽን ኦፍ ካፒታል አሴትስ ማለት ነው። ስለዚህ እነዚህን በአጠቃላይ በሀገሪቱ ውስጥ ወይም በአንድ ክልል ወይም እንደ ሪጅን ማለት ነው እነዚህ በደንብ ገቢዎች መደመር በእያንዳንዳቸው መደመር መገኘት መቻል አለባቸው። የኢንካም አፕሮችን ተጠቅመን ጂዲፒን ካልኩሌት ለማድረግ ማለት ነው። እንግዲህ ሰማፕ ስናደርገው እዚህ ጋር እንደምታዩት ጂዲፒ which is equal to wage plus ሳላሪ የኮምፖንሴሽን ኦፍ ኢምፕሎይ ማለት ነው ሲደመር ሬንት ሲደመር ኢንተረስት ሲደመር ፕሮፊት ኢት ሚንስ ዛት ኢንተርፕረነርሺፕ የፋክተር ኦፍ ፕሮዳክሽን ብለናል። ይህም ደግሞ እዚህ ላይ የሁለቱ ድምር ነው። ፕሮፊት የፐርሰናል ፓርትነር እና ፕሮፕራይተር ኢንካም ሲደመር የኮርፖሬት ፕሮፊት አንድ ላይ ድምር ሆኖ የፕሮፊት ማለት ነው ሲደመር ዲ የካፒታል ኮንሰምፕሽን አላዋንስ ኦር ዲፕሪሺዬሽን እንለዋለን ሲደመር ኢንዳይሬክት ቢዝነስ ታክስ። እነዚህን አጠቃላይ ደምረን ጂዲፒን ካልኩሌት እናደርጋለን ማለት ነው። እንግዲህ በአጠቃላይ ማለት ነው ጂዲፒን ካልኩሌት ለማድረግ ሶስት መንገዶች እንዳሉ፣ አንደኛው ቫሊዩ አድ ኦር አውትፑት ኦር ፕሮዳክት አፕሮች እንደሚባል፣ ሁለተኛው ደግሞ ኤክስፔንዲቸር አፕሮች እንደሚባል፣ ሶስተኛው ኢንካም አፕሮች እንደሚባል ተማምረናል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች ሶስት ቪዲዮዎች ለእያንዳንዳቸው የተሰራ ስለሆነ እንዴት አድርገን ካልኩሌት እንደምናደርግ ጂዲፒን ግንዛቤ እንዲኖራችሁ ቪዲዮዎቹን እንድትመለከቷቸው ነው የሚጋብዛችሁ ማለት ነው። ለዛሬ ስላዳመጣችሁኝ አመሰግናለሁ። ያዳመጣችሁ ያው ዩቲዩብ ቻናሉን ሰብስክራይብ አድርጉት። አመሰግናለሁ።